ሰዎችን ፊዚካሊ አይታችሁ አትገምቱ። አንዳንድ ሰው ዛሬ እንደ ተራ ሰው የምታዩት ሰው ነገ ለመጨበጥ ከባድ ሊሆንባችሁ ይችላል። ዶንት ጀጅ ኤኒዋን ባይ አፒራንስ። የሰውን ልጅ እንዲህ አይታችሁ ንግግሩን አይታችሁ ገንዘብ እንደሌለው አይታችሁ ጀጅ አታርጉ። ትጸጸታል። ሰውን ባለባበሱ በገንዘቡ ዛሬ ባለ ሁኔታ አዋርደኸው እድሜ ዘመንህን ልትጸጸት ትችላል። የእግዚአብሔር ፌቨራይት ሊሆን ይችላል። ያሰ አትሳሳት። ቢ ኬርፉል። ከባድ ስህተት ነው የምትሰሩት። የሰውን ልጅ ባለው ነገር አትገምቱ። ከአምላኩ ጋር ያለውን ፌሎሺፕ አታውቅም። እግዚአብሔር ከየት አንስቶ የት እንደሚያደርሰው አታውቅም። ነገ ምን እንደሚሆን አታውቅም። በተለይ ታዳጊ ልጆችን አታሳዝኑ። የህይወትን እጣ ፈንታ የሚወስን ሰው ሊሆን ይችላል። ዶንት ኖ። ነገ ለእግዚአብሔር ብቻ ነው የተሰጠው። ማን ምን እንደሚሆን ነገ አይታወቅም። ዛሬ ላይ ሰውን ጀጅ አታርጉ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ማንንም ሰው ንቀት አታሳዩ። በእድሜ ዘመን ሰውን ሁሉ እኩል ነው ማሰብ። ምክንያቱም የዛሬ እረኛ የነገ ንጉሥ። የእግዚአብሔር ሚዛንና ፍርድ እንደ ሰው ቢሆን እስቲ ያስቡት። የት ነበር የምንሆነው? ሰው ፊትን ያያል፣ ሰው ብርህን ያያል፣ ሰው አለባበስን ያያል፣ ሰው ብራንድህን ያያል። እግዚአብሔር ግን የዛሬ ሁኔታን አያይም፣ ጫማህን አያይም። ነገህን ኦልሬዲ እግዚአብሔር ዛሬ ለሱ ካለ ፍቅር ተነስቶ ያያል። ዶንት ጃጅ ኤኒዋን ባይ አፒራንስ። በተለይ ስልጣን ሲኖራችሁ፣ ገንዘብ ሲኖራችሁ፣ አቅም ሲኖራችሁ ሰውን ልብ መስጠት፣ ሰውን ማሳዘን you will regret tomorrow። ትጸጸታላችሁ። ስለ ማረጋጋት የምናወራ ከሆነ ስለ ፓለስቲኒያንስ ማውራት አንችልም። ስለ ማረጋጋት የምትጋራቸው ሀገራት ጋር ከሊቢያም ከሱዳንስ ከጋዛ ስለ ሱዳን መረጋጋት ብናወራ አይቻልም። ዋናው መሰረታዊ ነገር የግብጽ በናይልም ሆነ በአባይ ወንዝ ላይ ያላት ፍልስፍና የላይኛው ተፋሰስ አባል ሀገራት እንዳይረጋጉ ማድረግ፣ ወንዙን የመጠቀም አቅማቸውን ይነሳቸዋል የሚል ፍልስፍና ነው የሚከተሉት። እንዳይረጋጉ ማድረግ ኢትዮጵያ ብቻ አይደለችም፣ ሌሎቹም የአባይ ተፋሰስ አባል ሀገራት እንዳይረጋጉ ማድረግ። ዓለም በተቃራኒ የሚሄድ አይመስልህም? እንደው ጣልቃ ገባውብህና እንግዲህ ከሰሞኑ የፈረንሳይ፣ አሜሪካ፣ ጣሊያን የተለያዩ ከፍተኛ የመንግስት አካላት በአንዳንዶቹም ከመሪዎች ጋርም ደረጃ በደረሰ መልኩ ኢትዮጵያ የዲፕሎማሲዋን እያጠናከረች ነው። ምናልባት ይሄ በህዳሴ ግድብ ያላገኘችውን አሁን ቀይ ባህር ብላ ስትነሳ ድጋፎችን እያገኘች ነው የኢትዮጵያን ወደ ቀይ ባህር። ምክንያቱም የ1 ትሪሊየን ዶላር አካባቢ የሚንቀሳቀስበት አመታዊ ንግድ በሚንቀሳቀስበት ኤሪያ ላይ ትራክ ሪከርዷ ጸጥታዊ ማስከበር፣ ጸጥታዊ መቆጣጠር፣ ሰላምን ኤክስፖርት የማድረግ ስለሆነ ወደ ቀይ ባህር ኢትዮጵያ ብትወጣ ያንን ታደርግልናለች የሚል የጋራ ኮንሰንሰስ ሀገራቱ የደረሰ ይመስላል። እና የሰሞኑን በተለይ የሀያላኑ ሀገራት የዲፕሎማሲ ከኢትዮጵያ ጋር አብሮ